እሺ ውድ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? እኔ ዮሐንስ ነኝ። እንግዲህ ባላችሁበት ዓለም ሰላምታዬ ይድረሳችሁ። እናንተም ደግሞ ሰላም እንድትሆኑ ከልብ የመነጨ ምኞቴ ነው ማለት ነው። እንደሚታወቀው እንግዲህ በተከታታይ ስለ ኢትዮጵያ ታሪክ ቪዲዮዎች እየሰራሁኝ ነው የምገኘው። እነዚህ ቪዲዮዎች ደግሞ የትኛውንም ግሩፕ ለማስደሰት ወይ ደግሞ የትኛውንም ግሩፕ ለማሳዘን ምናምን ነገር ሳይሆን ትክክለኛ ታሪካችን ምንድን ነው፣ ከትክክለኛ ታሪካችን ደግሞ ምንድን ነው የምንማርበት፣ ቀጥሎ ይሄንን ይዘን የሚቀጥለው የሀገራችን ዕጣ ፈንታ እንዴት የሆነ ስቴብል የሆነ ሀገር፣ ሰላማዊ የሆነ ሀገር፣ ሰዎች አእምሯቸውንና ጉልበታቸውን ተጠቅመው የሚኖሩበት ሀገር እንዴት አድርገን እንፈጥራለን ነው። ዜርፎር ሂስትሪ እንግዲህ እንደመስታወት ማለት ነው። የባለፈው ባክግራውንዳችን ምን ይመስላል፣ እዛ ጋር ጥሩ ጎኖቻችን ምንድን ነበሩ፣ ከእንደገና ደካማ ጎኖቻችንስ ደግሞ ምንድን ነበሩ፣ እነሱን አይደንቲፋይ አድርገን በማውጣት ለደካማ ጎኖቻችን መድኃኒት በማበጀት በመስራት ህዝባችን ሰላም እንዲሆን ማድረግ ነው በቃ ዋናው ዓላማችን። እና ከዛ ፐርስፔክቲቭ ነው እንድትረዱ የምፈልገው ነገሮችን። የምንነጋገርበት ያለው ምንድን ነው ቻሌንጅስ ኤንድ ኦፖርቹኒቲስ ፎር ዘ ኔክስት ጀነሬሽን ኦፍ ኢትዮጵያ የተሰኘው
የኔ መጽሐፍ ነው ማለት ነው። በዛሬ ቶፒኬ የማውራው ስለ አዲስ አበባ ነው እና አዲስ አበባን ለምን መረጥካት፣ ለምንድን ቶፒክ ሆነች ምናምን ነገር ብትሉም እንግዲህ በአዲስ አበባ ዙሪያ በጣም ብዙ ፖለቲከኞች አሉ እና የተለያየ የፖለቲካ አጀንዳዎች ነው የሚያራምዱት በከተማዋ። ይገባኛል፣ አይገባኝም፣ ሌሎች ሌሎች ነገር የሚሉ እና በቃ የአካባቢ የዲስአግሪመንት ወይ ደግሞ ኮንፍሊክት ኦፍ ኢንተረስት የዛ እንትን ሁኗል፣ በቃ ሰንብቷል። እና ኢሊቶች ደጋፊዎቻቸውን እየሰበሰቡ አዲስ አበባ ያንተ ናት፣ አዲስ አበባ ያንተ አይደለችም፣ የአያቶቻችን ናት፣ የርስታችን ናት፣ የእምብርታችን ናት ምናምን የሚሉ በጣም ብዙ ዲስአግሪመንቶች አሉ። እና በእነዚህ ዲስአግሪመንቶች የተነሳ የሀገራችን ፖለቲካ በጣም በከፍተኛ ደረጃ ሲቃወስ እንመለከታለን፣ እናያለን። አሁን ፖለቲካው በተቃወሰ ቁጥር እዛ ምንም የማያውቀው የአዲስ አበባ ነዋሪ እንግዲህ አዲስ አበባ እንደምናውቃት ወይ ከሰማይ መና አይወርድም ወይ ደግሞ ከምድር የተለያዩ ማዕድናቶች የሚወጡበት ቦታ አይደለም። ኤኒ አዲስ አበባ ውስጥ የሚመጣ ማህበረሰብ፣ የኢትዮጵያ ማህበረሰብ ወይ ደግሞ አዲስ አበባ ውስጥ የተወለደ ማህበረሰብ የሚኖረው ጥሮ ግሮ ነው። ከሊስትሮ ጀምሮ ጫማ ጠርጎ ነው የሚኖረው። ከመንገድ ሎተሪ አዟሪ፣ ጋዜጣ አዟሪ ጀምሮ ጥሮ ግሮ ነው የሚኖረው። ከክፍለ ሀገር እየመጡ እህቶቻችን በሰው ቤት ሰርቭ በማድረግ ነው የሚኖሩት፣ በማስተናገድ ነው የሚኖሩት። የመንግስት ሰራተኛውም ሂዶ ኦፊስ ውስጥ የሚሰጠውን ስራ ሰርቶ ነው፣ ነጋዴውም ስራ ሰርቶ ነው የሚኖረው። እና በዛች አካባቢ ላይ የሆነ ልዩ ነገር መጥቶለት በዛ የሚኖር ሰው የለም። ሁሉም ጥሮ ግሮ ነው የሚኖረው። ነገር ግን የአዲስ አበባ ነዋሪ በዚህ ሰዓት ቤት ሰርቶ ቤቱ የራሱ የማይመስለው፣ ንብረት ይዞ ንብረቱ የራሱ የማይመስለው፣ በቃ ከዛሬ ነገ ምን ተባልኩኝ እያለ የሚኖር ዜጎቻችን ቁጥር የትየሌሌ ነው። ይህንን እንደ ቶፒክ አድርገን ማውራታችን በእኛ ራሱ አሳፋሪ ነው። አንድ ሀገር ፈጥረናል። ኢትዮጵያ የምትባል ሀገር አለች። ኢትዮጵያዊ የሚባል ሲቲዝንሽፕ አለ እስካልን ድረስ አንድ ሰው አይደለም አዲስ አበባ ሲፈልግ አርባ ጉጉ፣ አርባ ምንጭ ሲፈልግ ደግሞ ሁመራ፣ ሲፈልግ ሀረር፣ የትኛውም ቦታ ሂዶ የመኖር መብት አለው። ንብረት የማፍራት መብት አለው። የመማር መብት አለው። የማስተማር መብት አለው። የመቀጠር መብት አለው። የመቅጠር መብት አለው። ሀሳቡን የመግለጽ መብት አለው። ይህንን ማድረግ በማይቻልበት ደረጃ ላይ ነው አሁን ያለው። ህዝባችን በጣም እየተሳቀቀ ነው ያለው። በቃ የሆነ ፖሊሲ ወጣ ይባላል፣ የሆነ ነገር እንደዚህ ተደረገ ይባላል እና በዚህ የተነሳ እየተሳቀቀ ነው የሚገኘው የአዲስ አበባ ህዝብ። ይሄ ህዝብ ደግሞ እንዲሳቀቅ የሚያደርጉት ፖለቲከኞች ናቸው። ለምንድን ነው ሲባል ይሄ እኔ ነው፣ ግማሹ እምብርቴ ነው የሚላለ፣ ግማሹ የአባቶቼ የንጉሶቹ ነው የሚላለ፣ ግማሾቹ እንደዚህ ነው ምናምን ነገር የሚላለ። በዚህ የተነሳ ህዝባችን ተሳቋል፣ ግራ ገብቶታል። እና እኛም ይህንን ለምሳሌ እኔ ይህንን ቪዲዮ ስጽፍና ይህንን ሪሰርች ስሰራ በዋነኛነት አዲስ አበባ ውስጥ የሚኖር የራሳችን ዜጋ ለሱ መፍትሄ ለመፈለግ ነው። እና አሁንም የምናገረው ይህንን ሪሰርች ለእናንተ ሼር ሳረጋችሁ የትኛውም ግሩፕ እንዲደሰት፣ የትኛውም ግሩፕ እንዲከፋ፣ የትኛውም ግሩፕ የሆነ ፖለቲካላይዝ እንዲያደርገው ምናምን ነገር ሳይሆን ቤዝድ አፖን ፋክት ሂስቶሪካሊ ዛሬ አዲስ አበባ የሚባለው አካባቢ በማን ተይዞ ነበረ የሚለውን ነገር እንመለከተዋለን፣ እናየዋለን። እንግዲህ
ወደ ዋናው ቁም ነገር ውስጥ ከመግባቴ በፊት እኔ የማምነው ለምሳሌ የትግራይ መብት ሳይከበር የኦሮሚያ ይከበራል፣ የአፋር ይከበራል፣ የአማራ የሌላ ይከበራል ብዬ አላምንም። የአማራ መብት ሳይከበር የኦሮሞ ይከበራል፣ የትግራይ ይከበራል፣ የሱማሌው የሌሎችም ይከበራል ብዬ አላምንም። እንግዲህ አሁን ባለን ገጽታ ዥንጉርጉሮች ነን። የተለያየ ባክግራውንድ አለን፣ የተለያየ ካልቸር አለን፣ የተለያየ ቋንቋ አለን። ስለዚህ ከዚህ በፊት የነበረው ሲስተም ይህንን የተለያየ ቋንቋችንን፣ ባህላችንን፣ ማንነታችንን ይዞ ለህዝባችን በሰላም ሊያስኖር የሚችል ሲስተም ስላልፈጠረ ሁል ጊዜ እየተጋጨን ነው የምንገኘው እና አሁን ዛሬ በዚህ ሰዓት የትግራይን መብት ሊያስከብር የሚዋጋ አለ፣ የአማራን መብት ሊያስከብር የሚዋጋ አለ፣ የኦሮሞን መብት ሊያስከብር የሚዋጋ አለ፣ የሲዳማን መብት ሊያስከብር የሚዋጋ አለ፣ የሶማሌውንም የአፋሩንም ምኑንም በቃ መብት አስከብራለሁ ብሎ የሚዋጋ አለ። እነዚህ ተዋጊዎች በእርግጥም እናቶቻችን፣ እህቶቻችን፣ ወገኖቻችን መብታቸው አልተከበረም ብሎ የሚዋጉ አሉ። ከእነዚህ ጋር ልንጣላቸው አንችልም። ከእንደገና ደግሞ የእኔ መብት የሚከበረው ይሄንኛውን ሳጠፋ ነው ብሎ ደግሞ የሚዋጋ አለ። ይሄ ትክክል አይደለም። ስለዚህ ሁለቱም በውጊያ ውስጥ የገቡ ኃይሎች በሁለቱም ዘርፍ አሁን በተናገርኩት ማለት ነው የግሩፑን መብት ለማስከበር የሚዋጋና ከእንደገና ደግሞ አንዱኛውን ግሩፕ አጥፍቼ ነው የኔ ግሩፕ የፖለቲካ አጀንዳ የሚሳካው ብሎ የሚዋጋ ሰው ሁለቱም ውጊያ ጥቅም አልነበረው። ነገር ግን አላደለንምና ከዚህ በፊት ሲመሩን የነበሩ መሪዎቻችን አገርን በደንብ አድርገው በጥሩ ፋውንዴሽን፣ በጥሩ ህገ መንግስት ሁሉንም ባማከለ መንገድ ሶልቭ አድርገው ስላላስረከቡን የግሩፕ መብት ቀጥሎ የማይኖሪቲ መብት፣ ኢንዲቪጁዋል መብት የሚከበርበት አገር ልንፈጥር ስላልቻልን እንግዲህ እነዚህ ፋክሽኖች ተፈጥረዋል። እንግዲህ የኦሮሞ ወጣቶች፣ የአማራ ወጣቶች፣ የትግራይ፣ የአፋሩ፣ የሁሉ ወጣቶች እጣፈንታቸው መማር ሆኖ ሳለ፣ እጣፈንታቸው መነገድ ሆኖ ሳለ፣ እጣፈንታቸው ኢንተርፕሪነር መሆን ሳለ፣ ኢኖቬተሮች መሆን ሳለ፣ ኢኮኖሚስቶች መሆን ሳለ፣ ሰብጀክት ማተር ኤክስፐርቶች መሆን ሳለ፣ ነገር ግን እጣፈንታቸው ጦርነቱ ነው፣ እጣፈንታቸው ግጭቱ ነው፣ እጣፈንታቸው የኔ ብሔር መብቱ ይከበርልኝ እያሉ ጦርነት ውስጥ መግባት ሆኗል። ስለዚህ እኛም እንደ ኃላፊነታችን ምንድን ነው? እነዚህ ወጣቶቻችን ከዚህ አይነት ግጭት ውስጥ ወጥተው በሰላማዊ መንገድ ያላቸውን አይምሮና ጉልበት ተጠቅመው ለራሳቸው ጠቅመው አገራቸውን ሊጠቅሙ የሚችሉበትን ፍሬምወርክ ማበጀት ነው። ዴርፎር አሁን በምናገራቸው ነገሮች ላይ የመጀመሪያ ላሳውቅ ፈልገው ይህንን ሪሰርች ኢንቨስቲጌት በማድረግ ጊዜ ወደ 98 ሪሰርች ፔፐሮች አንብቤያለሁ። 98 እነዛም ሪሰርች ፔፐሮች ኦልሬዲ ከመጽሐፉ ጋር ይገኛሉ ማለት ነው። ኤኒባዲ ካን ጎ ኤንድ ሉክ አት ኢት። ሊያያቸው ይችላል፣ ሊያነባቸው ይችላል፣ ሊመራመራቸው ይችላል። አካዳሚክ ዲቤት ማድረግ ይቻላል፣ ችግር የለብኝም። እኔ እዚህ ጋር የሆነ ሀሰትን ግላሞራይዝ ለማድረግ ምናምን አይነት ነገር የምገባበት ምንም አይነት ነገር የለኝም። እኔ እንግዲህ እግዚአብሔር በሰጠኝ እውቀት ሰርቼ መኖር የምችል ሰው ነኝ። ሰርቼ እኖራለሁ። ምንም የማንንም እርዳታ ወይ ደግሞ ማንንም ጫንቃ ላይ መውጣት አይጠበቅብኝም። ነገር ግን እንደ ዜጋ ሀገሬ ላይ ችግር አለ። የሀገሬ ሕዝብ በዲሞክራሲያዊ እጦት፣ በፍትህ እጦት፣ በፖለቲከኞች በሚያመጡበት ውዥንብር ችግር ውስጥ ወድቋል እና ይሄ የችግር ውስጥ የወደቀ ሕዝባችን ደግሞ ሊቃና ይገባዋል። ከዚህ ከችግሩ ሊወጣ ይገባል። እኛም ደግሞ ከዛች ሀገር እንደተወለድን እንደተፈጠርን የዛ ማህበረሰብ አባል ስለሆነ ችግሮቻችንን እያየን ዝም የምንልበት ሴናሪዮ የለንም።
አሁን ለምሳሌ አሜሪካኖች ሲያድላቸው ፋውንዲንግ ፋዘርስ የሚባሉ አሉ። እነዛ ፋውንዲንግ ፋዘርስ ይህንን ሀገር ከመሰረቱት በኋላ በሚጠቅም ኮንስቲትዩሽን ይህንን ሀገር ሊያራምድ በሚችል መልኩ ህዝቡን ዲሞክራሲ ሊያጎናጽፍ በሚችል መልኩ ፋውንድ ስላደረጉት ስለመሰረቱት እችን ሀገር ከመሰረቱ በኋላ ቀጥሎ በንግድ፣ በኢንተርፕሬነርሺፕ፣ በኤዱኬሽን፣ በሪሰርች፣ በሳይንስ፣ በተለያዩ ነገሮች በኢኮኖሚ ይህንን ሀገር አሳድገው ዛሬ ዓለምን የምታማልል አገር ፈጥረው እንኳን አይደለም ለራሳቸው ለሌሎች ዓለማት ሰዎችም እዚህ ብዙ ኦፖርቹኒቲዎች ፈጥረው ይኖራሉ። በጣሊያንም ጁሴፔ ማንጂኒ እና ጁሴፔ ጋሪባልዲ የፈጠሩት ዘሴም ቲንግ ነው። በጀርመን ቢስማርክ የጀርመን ዩኒፊኬሽን በሚያመጣበት ጊዜ የሄደበትን ፕሮሰስ ልክ እንደዛው ጉልበት ተጠቅመው አልተጠቀመው ሌላ ነገር ይሆንና ነገር ግን ያንን አገር ዩኒፋይ አድርጎ ዛሬ የበለጸጉ ሀገራቶች እንዲሆኑ ያደረጉት እነሱ ናቸው። ጃፓን ውስጥ ኮንትሪቢዩት ያደረጉት በጣም ጥቂት ምሁራኖች ናቸው። እንደዚህ ጃፓንን በዓለም ላይ አለ ከሚባል ሲግኒፊካንት ኮንትሪቢዩተር ማህበረሰብ ውስጥ ያስገቡት ማለት ነው። እኛ ሀገር ደግሞ እንዳለመታደል ሆኖ እንግዲህ ፖለቲከኞቻችን አብዛኛው ጊዜ የራሳቸውን የፖለቲካ አጀንዳ ሚት ማድረግ ነው እንጂ የሚፈልጉት የኛ የፖለቲካ አጀንዳ የህዝቡን ሪኳየርመንት ሶልቭ ያደርጋል የሚለውን ነገር ተመልክተው አይተው አያውቁም። ስለዚህ ያንን ነገር እንድንመለከተው የሀገራችን ህዝብ ምንድን ነው የሚፈልገው የሚለውን ነገር እሱም በመነጽር እንድንመለከተው የሀገሪቷን ታሪክ ማጥናት አስፈላጊ ነው ማለት ነው። ያንን እንግዲህ በተቻለኝ መጠን ኢንቨስቲጌት አድርጌ ያቀረብኩላችሁ እንትን ነው ማለት ነው። በዚህ ስለ አዲስ አበባ ጉዳይ የምንነጋገረው ማለት ነው። ሶ የመጀመሪያው ትልቁ ፖይንት ምንድን ነው? የኢትዮጵያ ካፒታል ሲቲዎች የቶቹ ነበሩ ከአዲስ አበባ በፊት የሚለውን ከአዲስ አበባ በፊት የኢትዮጵያ ካፒታል ሲቲ የነበረው መቀሌ ነው። መቀሌ በዘመነ አፄ ዮሐንስ ጊዜ የኢትዮጵያ ካፒታል ሲቲ ተደርጎ በካፒታል ሲቲነት ሲያገለግል ነበር። ከመቀሌ በፊት ደግሞ የነበረው ደብረ ታቦር ነው። ደብረ ታቦር ላይ እንግዲህ አፄ ቴዎድሮስ መሰረቷት ከተማዋን። ቀጥሎ አፄ ዮሐንስ አፄ ቴዎድሮስ ካፒታል ሲቲ አድርገው ይጠቀሙበት ነበረ። አፄ ዮሐንስም ካፒታል ሲቲነቱን ይጠቀሙበት ነበረ። ስላይክ ስዊንግ እያደረጉ ደብረ ታቦር ላይም መቀሌ ላይም ተቀምጠው አገሪቷን ሊድ ያደርጉ ነበረ። ከደብረ ታቦር በፊት ጎንደር ነበረች እንግዲህ የአገሪቷ ካፒታል ሲቲ ማለት ነው። ይሄ ፋሲል ያሰሩት የፋሲል ግንብ ጋር ተያይዞ ጎንደር ለብዙ መቶ ዓመታት የአገሪቷ ካፒታል ሲቲ በመሆን አገልግላለች። ከጎንደር በፊት እንግዲህ ሸዋ ነው። ሸዋ ፓርቲኩላርሊ የት አካባቢ እንደሆነ አይጠቀስም፣ ግን ይኩኖ አምላክ የተነሳበት ቦታ ጀምሮ እስከ ዘመነ ጎንደር ድረስ ከ13ኛው ክፍለ ዘመን እስከ 17ኛው ክፍለ ዘመን ድረስ የኢትዮጵያ ካፒታል ሲቲ በመሆን ወደ ሸዋ አካባቢ እንትን ነበረ ማለት ነው። ግን አዲስ አበባ አይደለም፣ ያሁን የዛሬዋ አዲስ አበባ አይደለችም ማለት ነው። የመጀመሪያው የምናየው ነገር ምንድን ነው? አንድ ከተማ ካፒታል ሲቲ ስትሆን ምንድን ነገር አላት ነው። የመጀመሪያ ገቨርንመንት ይቀመጥባታል። ገቨርንመንት ስለሚቀመጥ ከገቨርንመንት ጋር ተያይዘው የሚመጡ ኢንፍራስትራክቸሮች፣ የኢንፍራስትራክቸር ዴቨሎፕመንቶች፣ ሴኪሪቲዎች፣ እነዚህን የመሳሰሉ የሚዲያ አውታሮች፣ ቀጥሎ በኢኮኖሚም የተሻለ አዳዲስ ቴክኖሎጂዎችን በመተዋወቅ ቀድሞ በመተዋወቅ ሰርቪሶችን በማግኘት ቀጥሎ ደግሞ ላይክ የዓለም አቀፍ የዲፕሎማት ሴንተር በመሆን ምክንያቱም ሴንትራል መንግስቱን ለማግኘት ከውጭ ሀገር ዲፕሎማቶች በሚመጡበት ጊዜ ሴንትራል ወይ ደግሞ ካፒታል ሲቲ ነው የሚሄዱት ማለት ነው። ካፒታል ሲቲ ነው የሚሄዱት። በዛ የተነሳ እንግዲህ ይሄ ካፒታል ሲቲ እየተባለ የሚታወቀው አካባቢ ይህንን ሁሉ አድቫንቴጅ አለው ማለት ነው። ይህንን ሁሉ አድቫንቴጅ አለው ማለት ነው። ስለዚህ አሁን አፄ ሚኒሊክ ካፒታል ሲቲውን ከኖርዝ ከሰሜኑ የሀገሪቷ ክፍል ወደ ማዕከላዊ በሚያመጡበት ጊዜ ምን አስበው ነው? አንደኛ
የፖለቲካ ሴንተሩን ወደ ማዕከላዊ ማምጣት፣ ሁለተኛ የሚሊተሪ ሴንተሩን ወደ ማዕከላዊ ማምጣት፣ ሶስተኛ የኢኮኖሚ ሴንተሩን ወደ ማዕከሉ ማምጣት፣ የኢንፍራስትራክቸር ሴንተሩን ወደ ማዕከል ለማምጣት አቅደው እና በዚህ የተነሳ አሁን ለምሳሌ የአገሪቷ ካፒታል ሲቲ አዲስ አበባ በመሆኑ የተነሳ ማን የተጠቀመው ሲባል በአዲስ አበባ እና ዙሪያ ያሉት አካባቢዎች ናቸው ተጠቃሚዎቹ። ወይራስ የአዲስ አበባ ካፒታል ሲቲ መሆን እነ መቀሌን ሲጨምቅ ነበር ማለት ነው። እነ ጎንደርን ሲጨምቅ ነበር ማለት ነው። ኖርዙን በአጠቃላይ ሲጨምቅ ነበር ማለት ነው። ሌሎች አካባቢዎችንም በአጠቃላይ ምን ሲያደርግ ነበር ማለት ነው? ሲጨምቅ ነበር። ለምንድን ነው ይሄንን ብለህ የተናገርከው ስትሉኝ፣ አሁን የሀገሪቷ አጠቃላይ ሪቨኑ አለ። የመንግስት ሪቨኑ አንደኛው ታክስ ነው። ይሄ ታክስ ከትግራይ ይሰበሰባል፣ ከአማራ ክልል ይሰበሰባል፣ ከኦሮሚያ ይሰበሰባል፣ ከደቡብ ይሰበሰባል፣ ከሌሎች አካባቢዎች ይሰበሰባል። መንግስት ኤክስትራክት የሚያደርጋቸው ማይኒንጎች አሉ። እነዚህም ከተለያዩ የሀገሪቷ ክፍሎች ማይን አድርጎ ያወጣል። እነሱን ኤክስፖርት ያደርጋቸዋል በራሱ ይዞ ማለት ነው። ቀጥሎ ደግሞ መንግስት በሀገሪቷ ስም ብር ይበደራል። በሀገሪቷ ስም ብር ይበደራል። እነዚህን ገንዘቦች በአጠቃላይ እንደራሱ ሬቨኑ አድርጎ ማለት ነው። አሁን ከመላ ሀገሪቷ ይሄ ገንዘብ ተሰብስቦ ነገር ግን የኢንፍራስትራክቸር ዴቨሎፕመንት የሚኖረው የት ነው ማለት ነው? አዲስ አበባ ነው። ኦኬ። ሆስፒታል የሚሰራው አዲስ አበባ፣ ትምህርት ቤት የሚሰራው አዲስ አበባ ነው። መንገዶች ምናምን ነገር የሚሰሩት አዲስ አበባ ነው። የተለያዩ ፎቆች የሚሰሩት አዲስ አበባ ላይ፣ ባንክ ቤት የሚሰራው አዲስ አበባ ላይ ነው። ኦኬ። እነዚህ ስቴዲየሞች ምናምን ነገር የሚሰሩት የት ነው? አዲስ አበባ ላይ ነው። የቲያትር ቤቶች ምናምን ነገር የሚሰሩት አዲስ አበባ ነው። ኢቭን በአርት ደረጃ ላይ ያሉ ሰዎች ኖርዝ ላይ ካለው ወይ ደግሞ ዌስት እና ዌስት ሶዝ ኢስት ካሉት የሀገራችን ክፍሎች በኢንተርቴንመንት ደረጃ ላይ ራሱ በጣም ግላሞራይዝ የሚደረጉት ወይ ደግሞ በጣም ፖፑላር የሚሆኑት የአዲስ አበባ አካባቢዎች ናቸው ማለት። ስለዚህ ካፒታል ሲቲው ከኖርዝ ተቀምጦ ወደ አዲስ አበባ ስለመጣ ስፔሻሊ ኖርዝ ፓርቱ የሀገሪቷ ፓርት ምን ሆኗል ማለት ነው? በብዙ ሴክተሮች እንዲቀጭጭ ተደርጓል ማለት ያ ዌስቱንም ያካትታል፣ ኢስቱንም ያካትታል፣ ሰውዙንም ያካትታል። ለምንድን ነው ሲባል አዲስ አበባ ላይ የነበሩት አመራሮች ከ1876 አካባቢ ነው አዲስ አበባ የተመሰረተችው። ከዛ ጊዜ ጀምሮ የነበሩ የሀገሪቷ መሪዎች እስካሁን ድረስ ያሉት ማለት ነው ከፍተኛውን የሀገሪቷን ኤክስፔንድ የሚያደርጉት አዲስ አበባ ነው። ስለዚህ ልማት የነበረው በጣም ባያዝድ በሆነ መንገድ ሌሎቹን እያቀጨጨ አዲስ አበባን የሚያፈረጥም ነው የነበረው። ይሄ የመንግስት ፖሊሲ ላለፉት 130 ምናምን ዓመት በመንግስት የተወሰደ ሆን ተብሎ የተወሰደ ፖሊሲ ነው። ስለዚህ አንበል አሁን ለምሳሌ አግሎመሬሽን ኢፌክት የሚባል አለ በኢኮኖሚክስ ውስጥ። አግሎመሬሽን ማለት ምንድን ነው? ስፔሻሊ ከትራንስፖርት ጋር የተያያዙ ኢንፍራስትራክቸሮች ናቸው። ከትራንስፖርት ጋር የሚያያዙ ኢንፍራስትራክቸሮች ለምሳሌ መንገድን ያካትታል፣ የባቡር መንገድን ያካትታል፣ የአውሮፕላን መንገድን ያካትታል። ሌላም ደግሞ ወደ ባህር ምናምን ካለ ሲፖርቶችንም እነሱን የሚያካትታል። አሁን ወደ አዲስ አበባ ያለው ይሄ አግሎመሬሽን ኢፌክት ምንድን ነው? አሁን ባለሀብት ሲመጣ ያ ባለሀብት መንገድ አይሰራም። አንደኛ መንገድ የመልቲ ቢሊዮን ዶላር ፕሮጀክት ነው። መልቲ ቢሊዮን ብር ልንለው እንችላለን። ቢያንስ ግን መልቲ ሚሊዮን ብር ፕሮጀክት ነው ቢያንስ ማለት መንገድ ሲሰራ። ያ መንገድ ምንድነው? ሪተርን የለውም። ሪተርን የሆነ መንገዱን ወይ
አከራይተህ ወይ ምናምን አድርገህ ሪተርን የለውም፣ ሰንክ ኮስት ነው። ስለዚህ ሰንክ ኮስት ስለሆነ የትኛውም ባለሀብት መጥቶ መንገድ የሚሰራ የለም፣ መንገድ የሚሰራ የለም። ኦር አትሊስት መንገድ ሰርተዋል የሆነ ባለሀብት እንዲህ መንገድ ሰርተዋል ምናምን ነገር ብንለው ዛት ማች አይደለም። አብዛኛውን ግን የመንገድ ኢንፍራስትራክቸሮች የሚሰሩት በመንግስት ነው። ስለዚህ መንገድ ስትሰራ መንገዱን ተከትሎ ማን ይመጣል? ባለሀብት ይመጣል። ይሄ ባለሀብት ምን ያደርጋል? ፎቆች ይሰራል፣ ትምህርት ቤቶች ይሰራል፣ ማኒፋክቸሪንግ ቦታዎች ይሰራል፣ ባንክ ቤቶች ሊከፍት ይችላል። ኦር ደግሞ የተለያዩ ነገሮችን ምን ያደርጋል ማለት ነው መስራት ይጀምራል። አሁን እንደነ ኒውዮርክ የመሳሰሉት አካባቢዎች እንደዚህ በጣም ትልልቅ ጃያንት የሆኑ ፎቆች የምትመለከቱት መንግስት አይደለም የሰራው እሱም መንግስት የሚሰራው መንገድ ነው። መንገድ ከሰራ በኋላ ባለሀብቱ ይመጣል። ባለሀብቱ ከመጣ በኋላ እነዛን ፎቆች ይሰራል። ያ ከተማ በጣም ውብ ይሆናል ማለት ነው፣ ውብ ይሆናል። ስለዚህ በኢትዮጵያ ውስጥ አሁን በምንመለከትበት ጊዜ አዲስ አበባ ከተጀመረች ጀምሮ መንገድ የሚሰራው ለአዲስ አበባ ነው። ኤርፖርት የሚሰራው አዲስ አበባ ውስጥ ነው። የባቡር መንገድ ከጅቡቲ ወደ አዲስ አበባ የሚገባው ለአዲስ አበባ ነው። ኢቨን የቆቃ የሃይድሮ ኤሌክትሪክ ሲስተም ኤሌክትሪክ ፕሮዲውስ ካደረገ በኋላ እንትን የሚያደረገው ሰፕላይ የሚያደርገው ለአዲስ አበባ። ቆቃ ፕሮዲውስ ካደረገ ለመቀሌ ደርሷታል? አልደረሳትም ነው መልሱ። ለጎንደር ደርሷታል? አልደረሳትም። ለባህር ዳር፣ ለወሎ፣ ለኤሊባቡር፣ ለወለጋ፣ ለጅማ፣ ለሌሎች ደርሷቸዋል? አልደረሳቸውም። ለምን? ቢካዝ ላይክ እንትኑ ይሄ ኤክስፔንዲቸር የከተማ ኤክስፔንዲቸር እንትን ሲሰገጥ የነበረው አዲስ አበባ ላይ። ስለዚህ እዚህ ጋር ገቨርንመንቶቹን ሃይበል የሚሏቸው ጠፍቶ ኢኩዊቴብል የሆነ ነገር አድርጉ። ኦኬ። አሁን ከአንድ ከተማ ላይ ዝም ብላችሁ እናንተ ይህንን በምታደርጉበት ጊዜ ሌሎች ከተሞች እኩል አያድጉም። የአገሪቱ አሁን ለምሳሌ ለከተማ ዴቨሎፕመንት የሚወጣው ገንዘብ ኢኩዊቴብል በሆነ መንገድ ሼር ቢደረግ ኖሮ ስለዚህ ወደ መቀሌም ወደ ወሎም ወደ ማለት ደሴ፣ ጎንደር፣ ሌሎች አካባቢዎች እነ ሰመራም ሊሆን ይችላል ሌሎች አካባቢዎች የሚኖረው ዴቨሎፕመንትም ምን እየሆነ ይመጣል ማለት ነው። አትሊስት ተመጣጣኝ እየሆነ ይመጣል ማለት ነው። አሁን ያለው ኢትዮጵያ ውስጥ ባለፉት 130 ዓመት ውስጥ የነበረው የዴቨሎፕመንት ፕሮግራም በሚታይበት ጊዜ አዲስ አበባ እዚህ ጋር ነው፣ ሌሎቹ እታች ናቸው። የሉም ሌሎቹ። ስለዚህ አሁን የኢኮኖሚ ጊር የሆኑ ኢንፍራስትራክቸር ዴቨሎፕመንቶች አሉ። አሁን እንደነገርኳቸው እንደ መንገድ ምናምን አይነት ነገር ያንን ተከትሎ ባለሀብት ይመጣል። ባለሀብት ሲመጣ ባለሀብቱ ምን ያደርጋል? ስራ ይሰራል። መንግስት ደግሞ እኔ የሚቀመጠው እዚህ አካባቢ ነው ብሎ እስከተቀመጠ ድረስ የሚኒስቴር መስሪያ ቤቶች አሉት። የሚኒስቴር መስሪያ ቤቶች አሉ። የተለያዩ ደግሞ የመንግስት ኩባንያዎች አሉ። የግል ኩባንያዎችም ይመጣሉ። ከእንደገና ደግሞ ዲፕሎማቶችም ከውጭ አፍሪካዊ ዩኒየንም አዲስ አበባ ውስጥ ስላለ ማለት ነው። የተለያዩ ዲፕሎማቶች አዲስ አበባ እየመጡ ምን ያደርጋሉ? ሪዛይድ ያደርጋሉ። አሁን ይሄ ሽክርክሮች ምን ይፈጥራል ማለት ነው? የስራ እድሎች ይፈጥራል። ስለዚህ የሀገሬው ህዝብ ከትግራይ፣ ከወሎ፣ ከጎንደር፣ ከወለጋ፣ ከአሩሲ፣ ከአርባ ምንጭ፣ ከወላይታ ከምን ወደ አዲስ አበባ ምን ያደርጋል ማለት ነው? ይፈልሳል። ሪዝኑ ይሄ ነው። ወደ አዲስ አበባ ሰው የሚፈልስበት ዋነኛው ምክንያት ይሄው ነው። አንደኛ ስራ ፍለጋ ነው። ሁለተኛ የተሻለ ሰርቪስ ለማግኘት ነው። ትምህርት ከሆነ የተሻለ ትምህርት ለማግኘት፣ ሕክምና ከሆነ የተሻለ ሕክምና ለማግኘት፣ ኦኬ። ትራንስፖርት ከሆነ የተሻለ ትራንስፖርት ለማግኘት፣ እንደዚህ እያደረገ ምን ያደርጋል? ይፈልሳል ማለት ነው። ይፈልሳል።
አሁን ማሰብ ያለብን ማለት ነው እስከ ዛሬ ድረስ ፖለቲከኞቻችን አስበውት የማያውቁትና እኛ ማሰብ ያለብን እውነታውም ማለት ነው እንበልና ለምሳሌ አፄ ዮሐንስ መቀሌን የካፒታል ሲቲ አድርገው በዛው ቀጥሎ ቢሆን ለ130 ዓመት ቀጥሎ ቢሆን ኑሮ ዛሬ አዲስ አበባ እጣ ፈንታ ለመቀሌ ነበር የሚሆነው። ወይ ደግሞ በደብረ ታቦርነት ወይ በጎንደርነት ወይ ላስታ ላይ ቢሆን ኑሮ ከተማው የዛሬ አዲስ አበባ እድል ለነሱ ነበር የሚሆነው። ገብቷቸዋል። አሁን አንድ ነጋዴ ከጎንደር ተነስቶ አዲስ አበባ ይመጣም ነበር። ጎንደር ላይ ቢሆን ካፒታል ሲቲው አንድ ነጋዴ ከትግራይ ተነስቶ አዲስ አበባ ይመጣም ነበር። ሰራተኛውም ልክ እንደዛው፣ ምሁሩም ልክ እንደዛው፣ ኢንተርፕረነሩም ሌሎቹም ልክ እንደዛው። ስለዚህ ወደ አዲስ አበባ ሰዎች የመጡበት ዋነኛው ምክንያት መንግስት ሲወስዳቸው በነበረው ፖሊሲ በጣም ባያዝድ በሆነ ዴቨሎፕመንት ሲቲ ዴቨሎፕመንት ማለት ነው። በዛ የተነሳ የተለያዩ ኦፖርቹኒቲዎች ክሬትድ ስለሆኑ ለዛ ነው ሰው የሚመጣው። ስለዚህ አዲስ አበባ ውስጥ የሚመጣ ዶክተር ለምሳሌ ጭንቅላቱን ሸጦ ነው የሚኖረው ጭንቅላት ስኪሉን ሸጦ ነው የሚኖረው እንጂ ሌላ ነገር ተሰጥቶት አይደለም። ከመሬቷ የሆነ ነገር ፈልቆለት አይደለም። አዲስ አበባ ውስጥ ያለች እህታችን ሰው ቤት ውስጥ የምትሰራ እዛ ስራዋን ሰርታ ላቧን ጠብ አድርጋ ነው የምትኖረው እንጂ ማንም ከሰማይ ወይ ከምድር የሆነ ነገር አምጥቶላት አይደለም። ከአዲስ አበባ ውስጥ የሆነ ነገር ተፈጥሮላት አይደለም። አዲስ አበባ ውስጥ ያሉ ሊስትሮዎችም ራሱ ሊሆን ይችላሉ ጫማ የሚያሳምሩ ላባቸውን ጠፍ አድርገው ሰርተው ነው። ነጋዴውም ቢሆን እቃ አምጥቶ ሽጦ ደፋ ቀና ብሎ ከዛ እንትን ብሎ ነው እንጂ ማንም ሰጥቶት አይደለም። ስለዚህ ዜጎቻችን ወደዛ የሄዱበት ምክንያት መንግስት ሲወስዳቸው የነበሩ ፖሊሲዎች ነው ማለት ነው። በዛ ነው። እና ሌላኛው ፐርስፔክቲቭ ደግሞ ራሱ ዲያስፖራውን እንመልከተው። የጎንደር ዲያስፖራ፣ የትግራይ ዲያስፖራ፣ የሐረር ዲያስፖራ፣ የድሬዳዋ ዲያስፖራ፣ የሲዳማ ዲያስፖራ፣ የወላይታው፣ የትኛውም ዲያስፖራ እንግዲህ ላይክ ዲያስፖራ ሲባል ኢትዮጵያዊ ነው ለተሻለ ኦፖርቹኒቲ ከሀገሩ የወጣ ማለት ነው። ኦኬ ሰሜን አሜሪካ ሊመጣ ይችላል፣ አውሮፓ ሊመጣ ይችላል፣ አውስትራሊያ ሊሄድ ይችላል። ቀጥሎ የተለያዩ ዓለማቶች በአረብ ሀገራቶችም ሁነው የሚሰሩ እህቶቻችን እናውቃለን። በየሶቪየት ውስጥ የሚሰሩ የአረቦችን ግመል የሚጠብቁ በጎች የሚጠብቁ እናውቃለን። ይህንን ሰርተውን እነዚህ ናቸው ዲያስፖራ የሚባሉ። እነዚህ ሰዎች በሄዱበት ሀገር ያንን ሁላ ሺህ ኪሎ ሜትር አቋርጠው ለተሻለ ህይወት ብለው ከሄዱ በኋላ የሚሰበስቧትን ገንዘብ ለምሳሌ አንድ የወሎ ልጅ የሆነ ሌላ የትግራይ ልጅ የሆነች የጎንደር ወይ ደግሞ የሌላኛው ትግራይ ላይ ወይ ደግሞ ጎንደር ላይ ምናምን ልስራ ሳይሉ ያንን ገንዘባቸውን እያመጡ በአዲስ አበባ ላይ ምን ያደርጉታል? ኢንቨስት ያደርጉታል። ቤት ይሰሩበታል፣ ትምህርት ቤት ይሰራሉ፣ ሆቴል ይሰራሉ፣ የመዝናኛ ኢንዱስትሪዎች ይሰራሉ፣ ማኒፋክቸሪንግ ይሰራሉ፣ ሆስፒታሎች ይሰራሉ። ያላቸውን ገንዘብ በአጠቃላይ እንግዲህ አገራችን ነው ብለው ኢንቨስት ያደርጋሉ። ያ ገንዘባቸውን አምጥተው ለመጡበት አካባቢ ኢንቨስት አድርገውት ቢሆን ኑሮ ማለት ነው የመጡበት አካባቢ እኮ ይቀየር ነበረ። ከጎንደር የመጡ ሰዎች ወይ ደግሞ የጎንደር ዲያስፖራዎች ጎንደር ላይ ኢንቨስት አድርገው ቢሆን ኑሮ ጎንደር እኮ ይቀየራል እኮ። የባህር ዳር ዲያስፖራዎች ባህር ዳር ላይ እኮ ሰርተው ቢሆን ኑሮ ባህር ዳር ይቀየራል። የመቀሌ፣ የአክሱም፣ የሽሬ፣ የወለጋው፣
የጅማው የምኑ እኮ ሰርተው ያመጧትን ገንዘብ እዛ እኮ ኢንቨስት ቢያደርጓት እኮ አካባቢያቸው ይቀየር ነበር። ነገር ግን እነዚህ ሰዎች ሀገራችን ነው ብሎ አዲስ አበባ ላይ ኢንቨስት ያደርጋሉ። ይህ ደግሞ ለአዲስ አበባ ግባቱ ነዋታል ግባቱ ነዋታል። ሌሎች ከተማዎች እያደጉ ሌሎች ከተማዎች ሳያድጉ አዲስ አበባ በከፍተኛ ደረጃ ሹት እንድታደርግ አድርጎ። ታዲያ እነዚህ ዲያስፖራዎች ምን አደረጉ? አዲስ አበባ ላይ መጥተው የሚሰሩ ባለሀብቶችስ ምን አደረጉ? አዲስ አበባ ላይ ቁጭ ብሎ የሚሰራው ከሊስትሮ ጀምሮ፣ ከቤት ሰራተኛዋ ጀምሮ፣ ከመንግስት ሰራተኛው ጀምሮ፣ ከምሁሩ ጀምሮ እዛ መጥቶ መኖሩ ጥፋቱ ምንድን ነው? አዲስ አበባን ስላሳደጋት ነው? ስለቀየራት ነው? ከሌሎች ከተማዎች እንድትበልጥ ስላደረጋት ነው? ገንዘቡን እዛ ላይ ኢንቨስት ስላደረገ ነው? ጉልበቱን እዛ ላይ ኢንቨስት ስላደረገ ነው? እውቀቱን እዛ ላይ ኢንቨስት ስላደረገ ነው? ነው ዛሬ የአዲስ አበባ ህዝብ ይሄ አንተ አይደለም፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እየተባለ እንዲህ መከራውን የሚያየው መከራውን የሚያየው ይሄ ህዝብ መከራውን የሚያየው ከተማዋን ስላሳደገ ነው ወይ? ይሄ እንግዲህ በጣም አሳዛኝ ታሪክ ነው የሚሆነው። ምክንያቱም በአሜሪካ ነገር ውስጥ ለምሳሌ እኔ ብር ካለኝ ገንዘብ ካለኝ ኒውዮርክ ውስጥ መሬት ይሰጡኛል። ይህንን ህንፃ ግዛው ተገኝተ ነው እንዴ? በከፍተኛ ክብር ነው የምትደረገው ኒውዮርክ ውስጥ ኦር ኢቭን ዋሽንግተን ዲሲ ኦር ሚያሚ ኦር ቺካጎ የትኛውን ቦታ ሂደህ አንተ በቂ ሴቪንግ ካለህ ለምኖርበት ቦታ መግዛት እፈልጋለሁ ካልክ ይኸው መብት ተከብሮ እኛ ሀገር የጨረቃ ቤት ነው እየተባለ ሰው ስንትና ስንት ደክሞ ያመጣውን ገንዘብ ምን ይሆናል? በትራክተር ይታረስበታል። ሰው እኮ የጨረቃ ቤት የሚሰራው ጨረቃ የሆነ አድሚኒስትሬሽን እና ጨረቃ የሆነ መሪ ካለው እንደ ፀሐይ ማብራት የሚያቅተው መሪ ሲኖረው እኮ ነው የጨረቃ ቤት የሚሰራው አይደለም ነው። የጨረቃ ቤት የሚባሉት ፕላን የሌላቸው ቤቶች ናቸው። የከተማዋን ማስተር ፕላን ምናምን ነገር የጠበቁ አይደሉም። ለምንድን ነው ያም የሆነው? ለምሳሌ አንድ የመንግስት ሰራተኛ ወደ አዲስ አበባ ሲመጣ መጀመሪያ የሚያደርገው ነገር ምንድን ነው? ከክፍለ ሀገር፣ ምክንያቱም ባክግራውንዱ ክፍለ ሀገር ነው፣ ሌሴ አዲስ አበባ ይመጣል። ከዛ ቤት ይከራያል። የቤት ኪራዩ በጣም ኤክስፔንሲቭ ነው። ከሚከፈለው ገንዘብ ላይ አብዛኛውን ብር የሚወስድበት የቤት ኪራዩ ነው። ይህ ሰውዬ ምንድን ነው የሚያደርገው? ሴቭ ያደርጋል። ገንዘብ ሰርቆ አይደለም፣ ዘርፎ አይደለም። ከሚያገኘው ገንዘብ ላይ ሴቭ አድርጎ አሁ በዚች ቤት ብሰራ ባለችኝ ሴቪንግ ቤት ብሰራ ለቤት የማወጣውን ወጪ ቀንሷለሁ ይላል። በዚህ ጊዜ ለዜጎች ቤት መስሪያ የሚሆኑ አካባቢዎች፣ ዲዛይኖች፣ ምኖች መንግስት ሰርቶ አላስቀመጠም። የለው እኔ የምኖርበት አሜሪካን ሀገር እያንዳንዱ ይሄ የምትመለከቱት ባለቤት ቤት ያለው ሰው በአጠቃላይ ቤቱን ገዝቶት አይደለም። ይሄ በካሽ ገዝቶት አይደለም። ሜይ ቢ ሌዛን 1% ሊሆን ይችላል በካሽ ሊገዛ የሚችል አንድ ቤት ለምሳሌ $700,000 ሊሸጥ ይችላል። 500,000 ሊሸጥ ይችላል። ከዛም በላይ ሊሆን ይችላል እንደ ቦታውና እንደ ምናምኑ ማለት ነው። ያ በሚሆንበት ጊዜ አንድ ሰራተኛ ሌትስ ሴይ $50,000 $60,000 $70,000 ሴቪንግ ካለው
ሴቪንግ ካለው ያንን አሁን 700 ሺህ ብር ነው ቤቱ ብንለው የዛ 10% $70,000 20% $140,000 ይህንን የሚያክል ካጠራቀመ ማለት ነው ሰርቶ ገብቷቸዋል። ካጠራቀመ ሰርቶ ያንን ዲፖዚት ያስገባና ከዛ በኋላ ባንክ ምን ያደርገዋል ማለት ነው? ፋይናንስ ያደርገዋል። ስለዚህ ለባንኩ በየወሩ የሚደርሰውን ገንዘብ የ30 ዓመት ኮንትራት ሊሆን ይችላል፣ የ15 ዓመት ኮንትራት ሊሆን ይችላል። እንደዛ አድርጎ ሰውየውም ባለቤት ያደርገዋል። በእኛ ሀገር ኮንቴክስት ይሄ ሲስተም ለማህበረሰባችን አለ ወይ? የለም። ይሄ ማህበረሰብ ብር ያጠራቀመ ማህበረሰብ ትንሽ የጎጆ ቤት እንደው መስራት የሚችል ህዝባችን ኦኬ የሆነች ብር ያጠራቀመ እዚህ ጋር እየተበዘበዘ ስለሆነ በኪራይ እየተበዘበዘ ስለሆነ ከዚህ ከኪራይ ለመበዝበዝ ብሎ የጨረቃ ቦታ ይገዛል፣ የጨረቃ ቤት ይሰራል። ታዲያ ስህተቱ የቱ ጋር ነው ያለው? የመንግስት አድሚኒስትሬሽን ላይ ነው ስህተቱ። ኦኬ የላንድ ማኔጅመንት ፑር ፖሊሲ፣ ኦኬ የሬዚደንሻል ፑር ፖሊሲ፣ የሰዎችን ሪሶርስ ማክሲማይዝ ማድረግ እዛ ላይ ያለው ፖሊሲ ፑር ስለሆነ ነው እንጂ አንድ ሰው ሴቪንግ እስካለው ድረስ በዛ ሴቪንግ ልኩ ወይ ራሱ የሚሰራው ወይ ሰውየው የሚሰራው ወይ ደግሞ እነዚህ ሪል ስቴቶች ሰርተው በባንክ ሲስተም እነዚህ ሰዎች የቤት ባለቤት የሚሆንበትን መንገድ መስራት ያለበት መንግስት ነው እንጂ መጠለያ ያጡ ሰዎች እዚህ ጋር አንፌር በሆነ መንገድ ለቤት ኪራይ እየተበዘበዙ ያሉ ሰዎች የጨረቃ ቦታ ገዝተው የጨረቃ ቤት ቢሰሩ ልትደነቁ አይገባም። ከዛ በኋላ ደግሞ በትራክተር ታርሱታላችሁ። የሰው ገንዘብ የሰው አሴት ታርሱታላችሁ። ስንት ህፃናቶች ናቸው ትምህርት ቤት ሂደው መጥተው ምሳ ሊበሉ ብለው ቤታቸው ታርሶ ያገኙ ስንት ሰዎች ናቸው? እነዛ ቤቶች ሲሰሩ መንግስት ራሱ የት ነበረ? ቤቱ የሚሰራው እኮ ዝም ብሎ ከመሬት ላይ አይደለም የሚበቅለው፣ በሰው ገንዘብ ነው። ማህበረሰባችን ገንዘብ እስካለው ድረስ በዛ በራሱ ገንዘብ ቤት ሊኖረው የሚችል ሲስተም መጀመሪያ ለምንድን ነው ያልተሰራው? ይሄ ዲፊሸንት ስለሆናቸው ፖለቲከኞች፣ አድሚኒስትሬተር ተብዬው ዲፊሸንት ስለሆነ ግፈኛ ስለሆነ ከዛ በኋላ ደግሞ እየመጣ ስምም ይጠየቃል እኮ አሁን እያየን ያለ ነው። ያርሳል የሰው ቤት በግፍ ያርሳል። ይህንን ሁሉ አይተናል፣ ተመልክተናል። ይህ ሁሉ ግን የሆነው አሁንም እንደምነግራችሁ ያችን ሀገር እናስተዳድራለን እኛ አቅም አለን በሚሉ ከዛሬ 130 ዓመት ጀምሮ የነበሩ መሪዎች ናቸው እንጂ በትክክል አትሊስት የኢንፍራስትራክቸር ዴቨሎፕመንት ፖሊሲያቸው ኢኩቴብል ቢሆን ፌር ቢሆን ከእንደገና ደግሞ ሰዎች ከአንድ ቦታ ወደ ሌላ ቦታ እየመጡ ዝም ብለው ክለስተርድ እንዳይሆኑ እንዳይሰገሰቡ በሚያስችል ሁኔታ ያለችውን የሀገሪቷን ሪሶርስ ያንን ተጠቅመው ቢሆን ኑሮ ሰው ዝም ብሎ ወደዛ ፍለዳ አያደርግም። ለምን ያደርጋል? መቀሌ ላይ ለምሳሌ የመጠጥ ውሃ ካገኘ ሰው መንገድ ከተሰራለት ምን ሊያደርግ ነው አዲስ አበባ የሚሄደው? ጎንደር ላይ ባህር ዳር ላይ ዘሴም ቲንግ
ወለጋ ላይ ያለው ሴም ቲንግ። ወደዛ ፍለድ የሚያደርገው ለምን? ፍለድ የሚያደርገው አዲስ አበባ ላይ ሲደረግ የነበረው የከተማ ልማት ኤክስፔንዲቸር አንዳንድ ጊዜ 70% ሁላ ነበር ነው የሚባለው። 70% ሀገሪቷ ካላት የልማት ገንዘብ እንትን የሚደረገው 70% ነው። በኢህአዴግ ዘመን እንደዛ ነው ሲደረግ የነበረው። ኢቭን በደርግ ዘመን ራሱ ከሌሎቹ አካባቢዎች እንዳለ እንትን እየተዳላ ለአዲስ አበባ ነው ኤክስፔንድ የሚደረገው። ከመቀሌ ታክስ ተሰብስቦ የአዲስ አበባ የሚሰራበት ጉዳይ ምንድን ነው? እንዲህ የሚባል አስተዳደር አለ? መሪዎቻችን ይህንን ነው ሲያደርጉ የነበረው። ከወለጋ ታክስ እየተሰበሰበ አዲስ አበባ ነው የሚሰራው። ከጅማ ታክስ እየተሰበሰበ አዲስ አበባ ነው የሚሰራው። ከሁሉም ቦታ ለምንድን ነው ሲባል የሀገሪቷን ፖለቲካ ቆንጥጣ እንድትይዝ፣ የሀገሪቷን ኢኮኖሚ ቆንጥጣ እንድትይዝ፣ የሀገሪቷን ዲፕሎማሲ ቆንጥጣ እንድትይዝ፣ እዛ አካባቢ የሚነሳው ፖለቲከኛ ደግሞ ሀገሪቷን ኮንትሮል እንዲያደርግ። ይሄ ፌቨር የሚያደርገው በቀጥታ ፌቨር የሚያደርገው ፖለቲከኞችን ነው። ይሄ ፖሊሲ ለኦሮሚያ አልጠቀመው፣ ለአማራ አልጠቀመው፣ ለትግራይ አልጠቀመው፣ ለየትኛውም የሀገሪቷ ክፍል አልጠቀመውም። እንደዛም ተደርጎ አይታወቅም። እዚህ አሜሪካን ሀገር ያላችሁ ሰዎች ታያላችሁ። በእያንዳንዱ ቦታ በሄዳችሁበት ቦታ ኖርዝ ካሮላይና ሄዱ፣ ትልልቅ ከተማዎች አሉ እነ ራሊ፣ ዱራ ምናምን ነገር፣ ፍሎሪዳ፣ እነ ሚያሚ፣ ኔፕልስ፣ እነ ሳራሶታ፣ በኢሎይስ፣ እነ ቺካጎ፣ ሚቺጋን፣ እንደ ዲትሮይት፣ ሌሎች እነዚህ አይነት ከተሞች አሉ። አሁን ይሄ መንግስት ሁሉንም ገንዘብ እየነጠቀ ለዋሽንግተን ዲሲ ያደርጋል እንዴ? አያደርግም። ቢያደርግ ኖሮ ዛሬ አሁን እንግዲህ ባይዘወይ ከ18ኛው ክፍለ ዘመን ልመልሳችሁ ባይነሊ ናችሁ። እዚህ አሜሪካን ሀገር ውስጥ ልክ እንደኛ ሀገር ነው የነበረው። መንገዶች ምናምን ጭቃ ነው የነበረው እኮ ጭቃ ነው የነበረው። በ18ኛው ምናምን ክፍለ ዘመን የተሰሩ የአሜሪካን እንትኖች ሙቪዎች ሂዳችሁ ተመልከቷቸው። እነ ኒውዮርክ ምናምን ምንድን ነበሩ? ጭቃዎች ነበሩ እኮ። እንደዛ ነው የነበረው። ነገር ግን ከዛን ጊዜ የነበረው ፖሊሲ በአግባቡ እንትን ስለሚደረግ ማለት ነው፣ ዲስትሪቢዩት ስለሚደረግ ያ ነገር ምን እያደረገው ይመጣል ማለት ነው። የከተሞቹን እድገት ምን ያደርገዋል ማለት ነው። ኦኬ አትሊስት ብዙም ሳይራራቁ እንድችና እንድች ነው እንዲያድጉ ያደርጋሉ። አሁን በእኛ ሀገር የነበረው ኮንቴክስት ላለፈው 130 ዓመት አዲስ አበባ እዚህ ጋር ናት፣ ሌሎቹ ደግሞ እዚህ ጋር ናቸው፣ እንደውም የሉ። ይሄ ነው ያለው። ይሄ በደንብ አድርገን ልንረዳው ይገባል፣ ልናውቀው ይገባል እንጂ አዲስ አበባ ውስጥ ያለው ፎቅ ከመሬት ላይ የበቀለ አይደለም። አዲስ አበባ ውስጥ የተሰራ መንገድ ዝም ብሎ ተሰምሮ የተገኘ ነገር አይደለም። አዲስ አበባ ውስጥ ኤርፖርቱ በኢትዮጵያ ሕዝብና በኢትዮጵያ ስም በመጡ ገንዘብና ብድር እየተሰራ ነው። ኤርላይንሱም ልክ በዛ መንገድ ነው እንትን ያለው። ኦኬ ስለዚህ እዛ እየተገባ ገንዘቡ እየተሰገጠ ሌሎች ከተሞችን አቀጭቷል። ሰው ደግሞ ባይ ኔቸር ምን ይፈልጋል? ስራ ይፈልጋል። ዘርፌ እኮ ልኑር አላለም፣ ስራ ነው የሚፈልገው። ስራ እንዴት ነው የሚገኘው ስትል ደግሞ ስራ ባለበት ቦታ ነው። መንገድ ትሰራለህ። መንገድ ስትሰራ ራሱ መንግስት የራሱ ሌሎች መንግስታዊ የሆኑ ድርጅቶችን ይሰራል። እዛ ውስጥ ሰራተኛ ያስፈልጋል። ትምህርት ያለው እውቀቱን መቀሌ ከሚቀጠር ወይ ደግሞ አዋሳ ከሚቀጠር ምናምን አዲስ አበባ ተቀጠርኩ ይላል። ቤቱ ሲሰራ ደግሞ ግንበኛ ያስፈልጋል። ግንበኛውም ሂዶ ስራ ይሰራል። የቀን ሰራተኛው ውላ ቤቱ ከተሰራ በኋላ ደግሞ እዛ ውስጥ ሰርቪሶች አሉ፣ ከጽዳት ጀምሮ እስከ ኦፊስ ውስጥ እስከሚቀመጡ ሰዎች ድረስ ማለት ነው። እነሱ ይመጣሉ፣ ይቀመጣሉ። ስለዚህ ዜጎቻችን አዲስ አበባ የተከማቹት በዚህ ምክንያት ነው። ሌላ ምንም አይነት እንትን ኑሮ አይደለም። አዲስ አበባ ውስጥ ወርቅ ስለሚወጣበት አይደለም፣ ነዳጅ ስለሚወጣበትም አይደለም።
ወይ ደግሞ የሆነ ልዩ አልማዝ ምናምን አይነት ኦር ላይክ ሚነራል ከዛ ውስጥ እየፈለፈለ እያወጣ እሱን እየሸጠ አይደለም ነው እንዴ? አይደለም። ስለዚህ እዛ ጋር ሮንግ የሆነ የአርባን ዴቨሎፕመንት ፖሊሲ እና የአርባን ዴቨሎፕመንት ኤክስፔንዲቸር ፍሰት ነበረ። በዛ የተነሳ አዲስ አበባ ከሌሎች ከተሞች የበለጠ እንድትጠቀም አድርጓል። እንደውም ሌሎች ከአዲስ አበባ በፊት ቀድመው የነበሩ ካፒታል ሲቲዎች የእነሱን እድል ነው የወሰደችባቸው ማለት የወሰደችባቸው። ስለዚህ አዲስ አበባ የኔ ነው የገሌ ነው እንደዚህ ነው እንዲህ ነው እንዲህ ነው የምትሉ ፖለቲከኞች መጀመሪያ ይቺ አካባቢ የሌሎች አካባቢዎችን እድል እንድንጠቀች ልትረዱ ይገባል። ቀጥሎ ከትንሽዬው ሰራተኛ ጀምሮ እስከ ትልቁ የኦፊስ ሰራተኛ ወይ ደግሞ እስከ ትልቁ ድረስ እስከ ባለሀብቱ እስከ ምኑ 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 እዛ አካባቢ የመጣው ካለው ከመንግስት ፖሊሲ ነው እንጂ ያ ባለሀብት የመጣበትን አካባቢ ማልማት አቅቶታል። እና ይህንን ጭንቅላታችሁ ውስጥ እንድትከቱት ያስፈልጋል ማለት ነው። ያስፈልጋል። ይህንን ግን ጭንቅላታችሁ ውስጥ ባለመክተት ለምትፈልጓት ፖለቲካል ጎል ብቻ እያላችሁ የምትፈጥሩት የአይዲዮሎጂ እሱ ኮንፍሊክት ኦፍ ኢንተረስት ፕሮዲውስ እያደረገ ያም ደግሞ ወደ ግጭት እየመጣ እዛ አካባቢ ያለው ምንም የማያውቀው ማህበረሰብ ጉዳት ላይ ነው ያለ። አገሩ ሆኖ እንደ አገሩ ፊል አያደርግም። ቤት አለው ሰውየው፣ ነገ ጠዋት ግን ሊወሰድበት ይችላል። በትራክተርም ሊታረስበት ይችላል። ቤቱም ማለት ነው ሊቀማም ይችላል። ሂድም ሊባል ይችላል። ምንም ህግ የለም በዛች አካባቢ ማለት ነው። አሁን ያለው ሴናሪዮ ይሄ ምንድን ነው? ባርባኒዝም ተፈጥሮ። ስለዚህ ለዚህ ነገር በደንብ ልናጤነው ይገባል። ልናጤነው፣ ልናውቀው፣ ልንረዳው ይገባል። ከዛም ተነስተን ደግሞ የሚቀጥሉት ፖሊሲዎቻችን ሊሻሻሉ የሚችሉበት መንገድ ኦኬ፣ እነዚህን ነገሮች ልናረቃቸው ይገባል እንጂ የኔ ነው የኔ ነው የኔ ነው የሚባለው ነገር ላይክ ትላንትና መቶ ያለማለህን ሰው ኦኬ፣ ያለማለህን መገናኛ ምንድን ነበረ ከ30 ዓመት ከ40 ዓመት በፊት? ቦሌ ምንድን ነበረ ከ30 ዓመት ከ40 ዓመት በፊት? ሌሎች ቦታዎች ምንድን ነበሩ? ያ አካባቢ እንዲቀየር ያደረገው ዛሬ ተፈናቀል የምትለው ሰውዬ ነው እንጂ መገናኛን ከሚያለማ ጎንደርን አልምቶ ቢሆን ኖሮ፣ መገናኛን ከሚያለማ ባህር ዳርን አልምቶ ቢሆን ኖሮ፣ ወይ መቀሌን ወይ ደግሞ ወሎን አልምቶ ቢሆን ኖሮ ያ አካባቢ እንደዛው ነው የሚቀጥለው። ወይ ደግሞ ያለው እድገት ማለት ነው በጣም ታርድ ነው የሚያደርገው። ስለዚህ ሰው እውቀቱን፣ ገንዘቡን፣ ክህሎቱን ይዞ ስለመጣና ያንን አካባቢ ስለለወጠው ልታመሰግነው ይገባል እንጂ ይሄ ያንተ አይደለም እያልክ በጠራራ ፀሐይ ቤቱን እያረስክ ልጆችን ከትምህርት ቤት ደርሰው ሲመጡ ምሳቸው እንኳን የሚበሉበት ቦታ የሌላቸው ማለት ነው እንደዛ እያደረግ ከእንደገና ይሄ የተለያዩ እንትኖች መፈክሮች እያነሳ ሰውን ማሰቃየት this is not only unfair, it's also shameful.
በዚህ ቪዲዮ አሁን ልናገር የምፈልገው ነገር ይሄ የኔ ነው የሚለው ግሩፕ አለ። ኦኬ የኔ ነው እምብርቴ ነው የሚልም አለ። አንዳንዱ እምብርቴ ነው የሚል አለ፣ የአባቶቼ ርስት ነው የሚል አለ፣ ምናምን ምናምን ነገር የሚል አለ። እስቲ እኔው እንመልከተው። እሱም ነው እንግዲህ በዋነኛነት በዚህ ቪዲዮ ላይ እንድንመለከተው እንግዲህ የሆነ ማንዴት ዱኜ ለመስራት እንትን ያልኩት ማለት ነው። ኦኬ ሶ የመጀመሪያው አሁንም አዲስ አበባ የማናት ምናምን ነገር ኢትስ ቬሪ ሼምፉል። አዲስ አበባ የዜጎች ነች አይደል? የዜጎች ነች። የዜጎች እስከሆነች ድረስ አሁን የግሩፕ መብቶች ወይ ደግሞ የግሩፕ ፖለቲካን ራን ለማድረግ ሌሎች ነገሮች አጀንዳ እየተፈጠሩ በማህበረሰቡ ላይ ኦኬ በማህበረሰቡ ላይ የሚጫኑ ዴይ ቱ ዴይ የሚያሳቅቁ ነገሮች እነዛ ማህበረሰቡ ላይ የምናያቸው ነገሮች ነው አሁን ይህንን ቪዲዮ እንድንሰራው ያስገደደ ማለት ነው። ወይ ደግሞ ይህንን ጥናት እንድናጠናው ያስገደደ ማለት ነው። እና አሁን የምናየው የዛሬ አዲስ አበባ የሚባለው መሬት በታሪካዊነት የማን ነበር ሲያስተዳድረው የነበረው እሱን እንመለከታለን። የመጀመሪያው ነገር ምንድነው የሚሆነው ከ1776 ዓመተ ምህረት ማለት ነው 1876 ዓመተ ምህረት የ20ኛው ክፍለ ዘመን ማገባደጃ አካባቢ ከዛ በታች ማለት ነው ከዛ በታች ዛሬ አዲስ አበባ የሚባለው አካባቢ ከተማ አልነበረውም። በጣም የተሰባጠሩ ኮሚኒቲዎች ነው የነበሩት። ያ አካባቢ ፖለቲካሊ ኢምፖርታንት አልነበረም፣ ኢኮኖሚካሊ ኢምፖርታንት አልነበረም። ከእንደገና ደግሞ ለጂኦፖለቲክስ ኢምፖርታንት አልነበረም፣ ለሚሊተሪ ኢምፖርታንት አልነበረም፣ ለሀገሪቷ ገቨርናንስ ሲስተም ምናምን እንዲህ ኢምፖርታንት አልነበረም። ያጋር ከ19ኛው ክፍለ ዘመን መገባደጃ ጀምሮ ከዛ በፊት በአገሪቷ ላይ በፖለቲካል ሴንተርነት በገቨርንመንት መቀመጫነት በዲፕሎማሲ በወታደራዊ ተቋሞች በተለያዩ አገሪቷ ላይ ያሉ ፒላር በሆኑ መንገዶች በጣም ኢንፍሉዌንስ የነበራቸው እነ መቀሌ፣ እነ ደብረ ታቦር፣ እነ ጎንደር እንደነበሩ ነው ታሪካችን ቁልጭ አድርጎ የሚያሳየው ማለት የሚያሳየው። ከዛ በኋላ ሚኒሊክ ወደ አዲስ አበባ ከሄደ በኋላ እና አፄ ዮሐንስ በእንትን ከተገደሉ ጎንደር ላይ ከተገደሉ በኋላ ከመሐዲስቶች ጋር ሲዋጉ ተመተው ከተገደሉ በኋላ ካፒታል ሲቲው ወደ አዲስ አበባ ሙቭ አደረገ ማለት ነው። ከዛ በኋላ ነው እንግዲህ ከገቨርንመንት ፖሊሲ ጋር ተያይዞ አሁን የምንመለከተው ነገር የተፈጠረው ማለት ነው። እዚህ ላይ የዛሬውን ቪዲዮ እዚህ ላይ ያበቃለሁ። በሁለተኛው ቪዲዮ ላይ በደንብ ታሪካዊ ዳራውን በደንብ መርምረን እናውቀዋለን ማለት ነው። ታንኪዩ ስላዳመጣችሁኝ አመሰግናለሁ። ዮሐንስ ነበርኩኝ። ስለዚህ አዲስ አበባ የማናት ምናምን የሚባሉትን ነገሮች ታሪካዊ ዳራውን በደንብ አድርጎ ለመመርመር በክፍል 2 ጠብቁኝ ማለት ነው። ለአሁን ጨርሻለሁ። አመሰግናለሁ። መልካም ጊዜ ከእናንተ ጋር